بسم الله الرحمن الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، ثم الصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، قل الله جل وعلا: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. أحبابي في الله، إن شاء الله تعالى بالله سبحانه وتعالى فقد مختصر فقه الصوم يمن داس سيونال سمنتنيا درس. يقول المؤلف: الفرع الثاني العته. أولا تعريف العته. العته لغة نقصان العقل من غير جنون أو الدهش. እንግዲህ عته ብሎ ማለት ምን ማለት ነው? በመጀመሪያ ጊዜ عته የሚለውን ነው የምናየው ማለት ነው። عته ምክንያቱም ትላንት ባሳለፍነው ደርስ ስለ እብደት ያገኘው የሆነ ሰው በእብደቱ ሰዓት ረመዳን ያለፈውን ቀዳ ያዋጣል አይዋጣም ዳስሰናል። እንደዚሁም ከቀኑ ክፍል እብደት አብዶ ቀኑ ሙሉ ሳይነቃ ቢቀር ጾሙ ትክክል ነው አይደለም ቀዷ ማውጣት አለበት ብለናል። ወከዛሊክ ከቀኑ ክፍል ቢነቃስ የሚለውንም ተመልክተናል። እና ዛሬ የምንመለከተው ምንድነው عته ብሎ ማለት ምን ማለት ነው? የሱንም ማስተዋቂያ እንደ ቋንቋ ደረጃና እንደ እስጢላህ ምን ማለት ነው عته ብሎ ማለት የሚለው ነው። እንግዲህ عته ብሎ ማለት ሉገተን እንደ ቋንቋ ደረጃ نقصان العقل አይምሮ ጎደሎ የሆነ ማለት ነው። من غير جنون أو الدهش ካለ እብደት ያኒ ወይም ደግሞ የሆነ ሸፋይ ነገር ሳይመጣበት ማለት ነው። ሸፋይ ነገር ብሎ ማለት ምን ማለት ነው? አንዳንድ ጊዜ ከደም ማነስም ሆነ ከምንም አንዳንድ ሰዎች አሉ እኮ የሆነ በቃ አቅላቸውን የተወሰነ ሰዓት ሳታስቡት በቃ ያዞራችሁና አቅል የመሳት ሁኔታ ይፈጠራል ማለት ነው። እንደዛ አይነት አይደለም ማለት ነው። ይሄ عته ብሎ ማለት አቅል ላይ አይምሮ ላይ የተወሰነ ጉለት ያለበት የሆነ ካለ እብደት ወይም ደግሞ ካለ ምንም ሸፋይ ነገር ማለት ነው። العته اصطلاحا آفات نشأت عن الذات توجب خللا في العقل. عته ብሎ ማለት እንደ እስጢላህ ደረጃ እሱም አፋት ነው። አፋት ብሎ ማለት ያኒ አንድ ሰው የሚደርስበት የሆነ ችግር ነው። እሱም ችግር ነው በሰውየው አካል ላይ የሚመጣ የሆነ توجب خللا في العقل በአይምሮው ላይ ግዴታ የምታደርግ የሆነ ጉለትን فيصير صاحبه مختلط العقل فيشبه بعض كلامه كلام العقلاء وبعده كلام المجانين. የሰውየው ንግግር ከፊል ንግግሩ አይምሮአቸው ጤናማ የሆኑ ሰዎችን ንግግር ይመስላል። ከፊሉ ንግግር ሲታይ ደግሞ እንደዚሁ ወደ እብደት ወሰድ አደረጋቸው።
ይመስላል ማለት ነው። ጠይብ አተህ ብሎ ማለት ይሄ ነው ማስታወቂያው እንደ ቋንቋ ደረጃና እንደ እስጥላህ ደረጃ ማለት ነው። ثانيا ሁለተኛ حكم صوم المعتوه አእምሮው ላይ ችግር የደረሰበት የሆነ ጾሙ እንዴት ይታያል ቢጾም المعتوه الذي أصيب بعقله على وجه لم يبلغ حد الجنون لا صوم عليه ያ አእምሮው ላይ ችግር የደረሰበት የሆነ ሰው በአቅሉ የደረሰበት የሆነ በአእምሮው ችግር የደረሰበት የሆነ ሰው على وجه لم يبلغ حد الجنون እብደት የሚለው ደረጃ ያልደረሰ የሆነ ማለት እብድ ከሚባሉ ሰዎች አይመደብም። ለምን? ከፊል ንግግሩ አእምሮአቸው ጤናማ የሆኑ ሰዎችን ንግግር ይናገራል። ከፊል ንግግሩ ደግሞ ይሽባህ ከላም المجانين يعني የእብድ የሆኑ ሰዎችን ንግግር ስለሚመሳሰል ማለት ነው። ይህ ሰው لا صوم عليه በሱ ላይ ጾም የለበትም በሱ ላይ وليس عليه القضاء በሱም ላይ ቀضاء የለበትም وقد حكى ابن عبد البر الاجماع على ذلك ይህ ሰው ከዚህ እንትኑ ጤና ከሆነ ቀضاء የለበትም። ይሄንንም ደግሞ ዘግበዋል ابن عبد البر اجماع እንዳለበት የዑለማዎች ስምምነት እንዳለበት ዘግበዋል ማለት ነው። الفرع الثالث ሶስተኛው فرع መለያ الخرف ምንድነው? ሰውየው ያኒ ትልቅ እየሆነ ሲመጣ خرف ይባላል። ያኒ አይምሮውን የማጣት ሁኔታ ዛኪራውን የማጣት ሁኔታ ይመጣል ማለት ነውና ይህ ሰው ቢጾም እንዴት ነው የሚለውን ነው። اولا تعرف الخرف لغة واصطلاحا فساد العقل من الكبر يعني خرف ብሎ ማለት ምን ማለት ነው? እንደ ቋንቋ ደረጃ خرف ብሎ ማለት فساد العقل من الكبر እንደ ቋንቋና እንደ እስጥላህ ደረጃ خرف ብሎ ማለት አይምሮው መበላሸት ከትልቅነት የተነሳ ማለት ነው። ሰውየው ትልቅ እየሆነ ሲመጣ አይምሮ ይበላሻል። يعني لا يعرف شيء لا يميز شيء زي الصبيان يصير زي الصبيان يعني ልክ እንደ ህፃን ልጅ ይሆናል ማለት ነው። ثانيا ሁለተኛው حكم صوم المخروف ይህ አይምሮ የተበላሸ የሆነ ሰው በትልቅነት ማለት ነው ቢጾም حكሙ እንዴት ይታያል? يعني እንዴት ነው? ليس على المخرف صوم ولا قضاء وهو اختيار ابن باز وابن عثيمين አይምሮ የተበላሸ የሆነ ሰው ጾም የለበትም በሱ ላይ ቀዷም የለበትም። ይሄንን ደግሞ وهذا اختيار ابن باز وابن عثيمين ابن باز የመረጡትና እንደዚሁም ابن عثيمين የመረጡት የሆነ ነው ማለት ነው። الفرع الرابع زوال العقل في الإغماء
አራተኛው መለያ ምንድነው? ዘዋሉል ዐቅል ቢልኢግማ ኢግማ የሚባለውን በሽታ ታውቃላችሁና አይምሮ መወገድ ነው። አይምሮ መወገድ ነው በኢግማ በዚህ በሽታ አይምሮ መወገድ ነው። ወልዒያዙ ቢላህ ብዙ ሰዎች ይኖራሉ። ኢግማ ብሎ ማለት የተወሰነ ሰዓት ይጥላቸዋል፣ ሴትም ሆነ ወንድም። ከዛ በኋላ አይምሮውን አያውቅም ምን እንደሚያደርግ ተፈራግጠው ምን ብለው በቃ የተወሰኑ ሰዓት ቆይተው የቀንም ግማሽ ሊሆን ይችላል፣ አንድ ሰዓት 2 ሰዓት ሊሆን ይችላል። ከዛ በኋላ ይነቃሉ፣ ወደ አይምሯቸው ይመለሳሉ ማለት ነው። እነዚህ ሰዎች እንዴት ነው የሚለውን ጾማቸው እንዴት ይታያል የሚለውን ነው። المسألة الأول حكم من نوى الصوم ثم أصيب بإغماء في رمضان የመጀመሪያው መስአላ የመጀመሪያው ጥያቄ ምንድነው? حكم من نوى الصوم ጾምን የነየተ የሆነ ሰው ጾምን የነየተ የሆነ ሰው ثم أصيب بإغماء في رمضان ከዛ በኋላ ኢግማእ ደረሰበት አውድቅ በሽታ ማለት ነው። ኢግማእ ብሎ ማለት አውድቅ በሽታ ነው። في رمضان በረመዳን አውድቅ በሽታ ደረሰበት። አውድቅ ማለት የሚጥል በሽታ ማለት ነው እንደ አማርኛ። من نوى الصوم ثم أصيب بإغماء في رمضان فلا يخلو من حالتين ጾምን ነይቶ ከዛም በኋላ አውድቅ በሽታ የደረሰበት የሆነ ሰው አውድቁ ጣለው በሽታው ጣለው ማለት ነው። ከሁለት ሁኔታ አይወገድም። አንደኛው الحال الأول የመጀመሪያው ሁኔታ أن يستوعب إغماء جميع النهار ያ አውድቁ በሽታ የጣለው ቀኑን ሙሉ በሙሉ እንትን ሊል ነው እንዲጣለው ሊቆይ ነው ማለት ነው። أن يغمي عليه قبل الفجر ولا يفيق إلا بعد غروب الشمس ከፈጅር በስተፊት አውድቁ በሽታ ይጥለውና አያንሰራራም፣ ወደ አይምሮው አይመለስም፣ ያኔ አልተመለሰም إلا بعد غروب الشمس ፀሐይ ከገባሽ በኋላ እንጂ فهذا لا يصح صومه ይህ ሰው ጾሙ ተቀባይነት የለውም ነው። ጾሙ ተቀባይነት የለውም። وعليه القضاء هذا اليوم የዛን ቀን ቀዷ ማውጣት አለበት። ለምን? ከሌሊቱ ክፍል ነይቶ ነበር፣ ግን አውድቁ ጣለው ከፈጅር በስተፊት አልነቃም፣ ከፀሐይቱ ከጠለመች በኋላ እንጂ ማለት ነው። ስለዚህ ይህ ሰው ጾሙ ተቀባይነት የለውም፣ ቀዷ ማውጣት አለበት ነው። وهو قول جمهور أهل العلم من المالكية والشافعية والحنابلة ይህም ደግሞ ይህ ንግግር ጅምሁር العلماء የተናገሩት ንግግር ነው። የእውቀት ባለቤት የሆኑ ማሊክያዎች፣ ሻፊዕያዎች፣ ሐናቢላዎች የተናገሩበት የሆነ ነው፣ ሁክም የሰጡበት የሆነ ነው ማለት ነው። الحالة الثانية ሁለተኛው ሁኔታ أن يفيق جزءا من النهار أن يفيق ሊያንሰራራ ነው جزءا من النهار ከቀኑ ክፍል የተወሰነ ሊያንሰራራ ነው። ወለው ለሕظተን እንደው ትንሽ እንኳን ቢሆን አንድ ሰው እንትን አውድቅ ጣለው እንበል ከፈጅር በስተፊት ጣለው። ስለዚህ ፀሐይ ሊገባ ትንሽ ሲቀረው ለምን 5 ደቂቃ 1 ደቂቃ አይሆንም፣ ትንሽ ሲቀረው ነቃ። ወለው ለሕظተን የዚህን ሰዓት فصيامه صحيح ጾሙ ትክክል ነው። ولا قضاء عليه በሱ ላይ ቀዷ የለበትም። وهو مذهب الشافعية والحنابلة ይህ ደግሞ የሻፊዕያዎች መዝሐብና የሐናቢላዎች መዝሐብ ነው رحمهم الله። ስለዚህ በዚህ በሁለቱ መልኩ ነው ከሁለቱ ሁኔታ ይወጣም ብለን ያለው። የመጀመሪያው ከፈጅር ነይቶ ነበር፣ ከፈጅር በስተፊት ጣለው፣ ቀኑን በሙሉ ሳይነቃ ቀርቶ ፀሐይ ተገባ በኋላ ነቃ። ይሄ ጾሙ ትክክል አይሆንም፣ ቀዷ ማውጣት አለበት ነው። ሌላኛው ሁለተኛው ከቀኑ ክፍል ነይቶ ከፈጅር በስተፊት ነይቶ ከቀኑ ክፍል ያኒ ከፈጅር በስተፊት ጣለው እንትን አውድቁ
ከቀኑ ክፍል የተወሰነች ሰዓት አገኘ፣ የተወሰነች ደቂቃ ማለት ነው። የዚህን ሰዓት ጾሙ ትክክል ነው ነው ጾሙ ትክክል ነው። طيب المسألة الثانية حكم من زال عقله وفقد وعيه بسبب التخدير بالبنج يعني ሁለተኛው ጥያቄ አቅሉ የተወገደ የሆነ ሰው አይምሮው የተወገደ የሆነ ሰው يعني وفقد وعيه بسبب التخدير بالبنج ቤንጅ የሚባለውን ታውቃላችሁ? ቤንጅ የሚባለው ሀገራችንም ይበቅላል። ቤንጅ የሚባለው ጥቁር ፍሬ ያለው የሆነ ጥቁር አዝሙድ የሚመስል የሆነ ቤንጅ ክረምት ሰዓት ነው የሚበቅለው። ያንን ቤንጅ እንግዲህ ሰውን ያደነዝዛል። ማደንዘዣ የሚጠቀሙት ነው እነሱም ሐኪም ቤት ይመስለኛል። ከዛ እና ፍሬውንም ቢሆን ከበላ ሰውየው ይሰክራል፣ አቅሉን ያጣል። እና ቤንጅ በቤንጅ ምክንያት አይምሮውን ያጣ የሆነ ሰው ያኒ ይሄንን የሚያስተውልበትን ያጣ የሆነ ሰው ወፈቀደ ወዕየ ያኒ የሚያስተውልበትን ያጣ የሆነ ሰው በዛ የተነሳ አይምሮ የተወገደ የሆነ ሰው ሁክሙ ምንድነው ነው? من زال عقله وفقد وعيه بسبب تخدير بنج بالبنج يعني فحكمه حكم الإغماء على ما سبق بيانه እና በዚህ በቤንጅ ምክንያት ያኒ ማስተዋያውን ያጣ የሆነ አይምሮውን ያጣ የሆነ ሰው የዚህ ሰው ሁክሙ አውዲቅ እንዳለበት ሰው ነው ሁክሙ ፍርድ የሚሰጠው ማለት ነው፣ እንዳለፈው ማለት ነው። انظر زوال العقل بالإغماء በአውዲቅ አይምሮ የተወገደ የሆነ ሰው ያንን ተመልከት ይላል። ለምን ልክ የአይምሮ የተወገደ የሆነ ሰው ከፈጅር በስተፊት ነይቶ ጾሙን ነይቶ ነበር ከሌቶ ክፍል ከፈጅር በስተፊት ጣለው አውድቁ ቀኑን በሙሉ ሳይነቃ ፀሐይ ተገባ በኋላ ነቃ፣ ጾሙ ትክክል አይደለም ቀዷ አለብህ ይባላል ማለት ነው። ይሄም ቤንጅም የተጠቀመው ሰው እንደዛው ነው። ሁለተኛው ሁኔታ ደግሞ አውድቁ ጣለው ከቀኑ ክፍል የተወሰነች ላህዛ አንዲት ደቂቃ እንኳን ቢሆን አገኘ፣ ነቃ፣ ወደ አይምሮው ተመለሰ። የዚህን ሰዓት ጾሙ ትክክል ነው። ልክ እንቅልፍ ተኝቶ እንደተነሳ ሰው ነው የሚቆጠረው ማለት ነው። አይም طيب እዚህም ጋር ቤንጅም የተጠቀመው ሰው የዛው አይነት ሁክም ነው የሚሰጠው ማለት ነው። الفرع الخامس النوم አምስተኛው መለያ ማለት ነው። አምስተኛው فرع النائم الذي نوى الصيام صومه صحيح ያ የተኛ የሆነ ሰው ጾምን ነይቶ ጾሙ ትክክል ነው። ولا قضاء عليه በስ ላይ ቀضاء የለበትም። ولو نام جميع النهار ቀኑን ሙሉ ቢተኛ እንኳን ቀኑን ሙሉ እንኳን ቢተኛ وستأتي المسألة في الباب الرابع آخر يعني المطلب الخامس من الفصل الأول ወደፊት የዚህ ሁክም ይመጣል። ባብ الرابع ላይ አምስተኛው ፈስል ላይ ከመጀመሪያው ክፍል ይመጣል የዚህ ሁክም ይያልን የተኛ የሆነ ሰው መርሐባ። ሌላኛው الفرع السادس فقد الذاكرة ስድስተኛው فرع محفظውን ማጣት ነው። ያኒ ይሄ ማዕሉማቶችን حفظو ረክዞ የሚያስቀምጥበት የሆነው ዛኪራውን ማጣት ነው፣ ኒሞሪውን ማለት ነው።
ذاكرة مالت نموري مالتنا. من أصيب بفقدان الذاكرة فلا يجب عليه القضاء. يعني نموريون يعطي هنا سو أي مراتشن نموري اللون الذاكرة مالتنا نا يتنكى هنا سو بفقدان الذاكرة نموريون بماتات يكنجلاتون نموري فلا يجب عليه الصوم بس لا يصوم قدتا هنا باتم. مطلب الرابع እና ይሄንን ይመስላል። አንድ ሰው ኒሞሪውን ያጣ የሆነ ሰው ምንም ማስተዋል የማይችል የሆነ ሰው ይሄም ጾም ግዴታ አይሆንበትም። فلا يجب عليه الصوم። አንዳንድ ሰዎች አሉ እኮ ስም እንኳን ጠይቀው ከሌ ነኝ ተብሎ ማን እንደገና የሚጠይቁ አሉ። ማ ከእድሜ አኳያ ትልቁ ነው ወይማ ደግሞ ከንትን እንደዚህ ያይምሯቸውን ኒሞሪ ያጡ የሆኑ ማለት ነውና እነዚህ ጾም የለባቸው ነው። هذا والله اعلى واعلم. اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين.